ተመልካቾቻችን ዛሬ የአረንጓዴ አሻራ ሀገር አቀፍ የችግኝ ተከላ መርሃ ግብር ተጀምሯል። እስከ 8 ሰዓት ድረስ በሚቆየው የኢቲቪ 4 ማዕዘን ዜናዎቻችን በእነዚህና በሌሎች ዜናዎች ላይ ትኩረቱን አድርጎ ወደ እናንተ የሚደርስ ነው የሚሆነው። ከኢቲቪ 4 ማዕዘን ዜና ወጃዎች ጋር ሮዛ መኮንን አብራችሁ ቆያለሁ። አብራችሁን ሆኖ ወደ ቀዳሚው ዜና አመራለሁኝ። ጠቅላይ ሚኒስትር አብይ አህመድ የዘንድሮውን ሀገር አቀፍ የአረንጓዴ አሻራ የችግኝ ተከላ መርሃ ግብርን በደቡብ ክልል ሐዋሳ ተገኝተው አስጀምረዋል። ችግኞችን በመትከልና በመንከባከብ የብዝሃ ሕይወት ሀብት መመናመንን ለመከላከል ሁሉም ጥረት እንዲያደርግ ጠቅላይ ሚኒስትሩ ጠይቀዋል። ተመልካቾቻችን በዚሁ ርዕሰ ጉዳይ ላይ ነው ቆይታ የምናደርገው። በሐዋሳ የተጀመረውን የሀገር አቀፍ የችግኝ ተከላ መርሃ ግብርን በተመለከተ ተጨማሪ መረጃዎችን ሊያደርሰን ከስፍራው ባልደረባችን ሚካኤል ገዙ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ የምናደርግ ነው የሚሆነው። እንዴት ውለሃል ሚካኤል? እንግዲህ ቀደም ሲል እንዳልነው ዛሬ የተጀመረው ሀገር አቀፍ ችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። የተላለፉ መልእክቶች ምንድናቸው? ችግኝ ተከላው ሂደትስ በጥቅሉ ምን ገጽታ ነበረው? ድምጽ ስጡኛል ልጀምር። አመሰግናለሁ። እንግዲህ የሁለተኛው ሀገር አቀፍ የአረንጓዴ አሻራ መርሃ ግብር ዛሬ በደቡብ ክልል በሀገር አቀፍ ደረጃ በደቡብ ክልል ዛሬ በይፋ ተጀምሯል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ በሐዋሳ ከተማ በቅርብ ርቀት ላይ በሚገኝ አሁን ባለንበት በዚህ ታቦር ተራራ ላይ በመገኘትም የችግኝ መትከል መርሃ ግብሩን አስጀምረዋል ማለት ነው። እንግዲህ እንደሚታወቀው በዘንድሮ ዓመት በሀገር አቀፍ ደረጃ 5 ቢሊዮን ችግኝ ይተከላል ተብሎ ነው የሚጠበቀው። ከዚህ አሃዝ ውስጥም እንግዲህ 2.65 የሚሆነው የዛፍ ችግኝ ሲሆን እነዚህ የዛፍ ችግኞች እንግዲህ ለሀገሪቱ ለኢንዱስትሪ ግብአት የሚሆኑና የእንጨት ውጤቶችን በከፍተኛ ወጪ ከውጭ ሀገራት በማስገባት ላይ ነው ለተለያዩ ውጤቶች የምትጠቀመውና ስለዚህ በቀጣይም በእድገት ይህንን የሚሸፍን ነው የሚሆነው ማለት ነው። ከዛ ባሻገር ወደ 2.34 ቢሊዮን የሚሆነው ደግሞ የጥምር ግብርና የሚሆኑ የችግኝ አይነቶች ናቸው የሚተከሉት። በዚህ ውስጥም እንግዲህ የፍራፍሬ ችግኞች በስፋት የሚተከሉ እንደሆነ ይታወቀው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የተከላ ፕሮግራም ካስጀመሩ በኋላ ንግግር አድርገው ነበር። በዋነኛነት በንግግራቸው ካነሷቸው ጉዳዮች መካከል በሀገሪቱ በሚቀጥሉት የባለፈው ዓመትን ጨምሮ በሚቀጥሉት 3 ዓመታት በ4 ዓመት ውስጥ 20 ቢሊዮን ችግኝ በመላ ሀገሪቱ ይተከላል የሚል እቅድ እንዳላቸው አሳውቀዋል። እንግዲህ በባለፈው ዓመትም የአረንጓዴ አሻራ ቀንን ጨምሮ በክረምት ወራት ከተተከሉ ችግኞች ውስጥ 84 በመቶ ያህሉ መጽደቃቸው ነው ጠቅላይ ሚኒስትሩ የተናገሩት ማለት ነው። እንግዲህ በዋነኛነት ካነሷቸው ጉዳዮች መካከል የበረሃማነት መስፋፋት እንደዚሁም ደግሞ የድርቅ መከሰት በዋነኛነት ኢትዮጵያን እየተፈታተናት ይገኛል ብለዋል። ይህን ለመከላከል እንግዲህ የችግኝ መትከልና ከመትከልም ባሻገር ተንከባክቦ ውጤታማ እንዲሆን ማድረግ ይጠበቃል ብለዋል። ለዚህ እንግዲህ ዜጎች በያሉበት አካባቢ በሚኖሩበትም በሚንቀሳቀሱባቸው አካባቢዎች ለችግኞች እንክብካቤ ማድረግ መትከል እንደሚጠበቅባቸው የእምነት ተቋማትና የፖለቲካ ፓርቲዎችም ቢሆኑ አባሎቻቸው በእንደነዚህ አይነት ጉዳዮች ላይ ተሳትፎ እንዲያደርጉ ማድረግ ይጠበቅባቸዋል የሚሉ ሐሳቦችን ነው ያነሱት። እንግዲህ በዚህ ወቅት እንደሚታወቀው ዓለም አቀፋዊ ስጋት የሆነው የኮሮና ቫይረስም ይሄ ለተከላ
ተጽዕኖ ሊያሳድር ይችላል የሚል ስጋት እንዳላቸውም ጠቁመዋል። ስለዚህ ይሄኛው የተከላ ስጋት ቢኖርም ግን የተከላ ስራውን በማያስተጋጉል መልኩ ጥንቃቄ በማድረግ ለሀገር ወይም ደግሞ ለትውልድ የምናስረክባት ሀገርን እኛ ሰርተናት ማለፍ አለብን የሚል ሐሳብ ነው ያነሱት። እንግዲህ በአጠቃላይ በዘንድሮ ዓመት ወደ 5 ከሚተከለው 5 ቢሊዮን ችግኝ ውስጥ ደቡብ ክልል ብቻ ወደ 1.5 ቢሊዮን የሚሆን ችግኝ ይተከላል ተብሎ ነው የሚጠበቀው። ለዚህ የሚሆንም እንግዲህ እስከ ትናንት ድረስ የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ በሰጠው መግለጫ ወደ 1 ቢሊዮን 350 ሚሊዮን የሚሆን ችግኝ ተዘጋጅቶ በሁሉም የክልሉ አካባቢዎች በግለሰቦች በግለሰብ ተቋም በአርሶ አደሮች በተቋማትና በመንግስት የችግኝ ማባጃ ማዕከላት ተዘጋጅተው ለዝግጅት ለተከላ ተዘጋጅተው እንዳሉ አስታውቃል። ከዚህ ባሻገር እንግዲህ በሁሉም የክልሉ አካባቢዎች ወደ 520 ሚሊዮን የሚሆኑ ጉድጓዶች ቀደም ብለው መዘጋጀታቸውና እነዚህ ጉድጓዶችም ቀደም ብለው እንዲዘጋጁ እየተደረገው እንግዲህ የኮሮና ቫይረስ አሁን ካለው ሁኔታ በተከላ ቦታ ላይ የመስራ መሳሪያዎችን መዋዋስ ነገሮች ካሉ ለወረርሽኙ አጋላጭ ሊሆን ይችላል በሚል ቅድመ ዝግጅት በስፋት ተካሂዷል ማለት ነው። እንግዲህ በክልሉ ሊተከሉ ከታቀዱት መካከል የፍራፍሬ ችግኝ ከፍተኛውን ድርሻ ነው የሚወስደው። ከዚህም ወደ 50 ሚሊዮን የሚሆን የፍራፍሬ ችግኝ በክልሉ በሁሉም አካባቢዎች ይተከላል ተብሎ ነው የሚጠበቀው። ይህ እንግዲህ ሀገሪቱ የፍራፍሬ ጭማቂን ጭምር ከውጭ ታስገባለችና በጊዜ ሂደትም እነዚህ የሚተከሉ የፍራፍሬ ችግኞች ውጤታማ መሆን ከቻሉ ሀገሪቱ በከፍተኛ ወጪ የምታስመጣውን የፍራፍሬ ጭማቂዎችን በመሸፈን የሀገር ውስጥ ፋብሪካዎችን ለማስፋፋት በተለይም ደግሞ አሁን በየአካባቢው የተስፋፉ ያሉ የግብርና ኢንዱስትሪዎችን በመደገፍም ትልቅ የግብርና ማቀነባበሪያ ኢንዱስትሪዎችን በመደገፍም ትልቅ ፋይዳ ይኖራል ተብሎ ነው የሚጠበቀው። እንግዲህ በአጠቃላይ ዛሬ የተጀመረው መርሃ ግብር በሁሉም የሀገሪቱ አካባቢዎች ከዛሬ ጀምሮ የተከላ ስራው ይካሄዳል ማለት ነው። ለዚህ የሚሆንም እንግዲህ በሁሉም አካባቢዎች ሰፊ ዝግጅት መደረጉን ጠቅላይ ሚኒስትሩም ገልጸዋል። እንግዲህ ተጨማሪ መረጃዎችን ደግሞ በምሽት በቀኑና በምሽት የዜና ወጃችን ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ ሚካኤል ለመረጃዎቹ። ተመልካቾቻችን አሁንም ዜናዎቻችን እንደቀጠሉ ነው። ዛሬ ሀገር አቀፍ የሆነው የአረንጓዴ አሻራ ቀን የሀገራዊ የችግኝ ተከላ መርሃ ግብር በይፋ ተጀምሯል። በዚህ ማስጀመሪያ ስነ ስርዓት ላይ ደግሞ ጠቅላይ ሚኒስትር አብይ አህመድ አረንጓዴ የሆነች ኢትዮጵያን ለመፍጠር የተያያዘው ግብ እንዲሳካ ሁሉም ቤተሰብ ችግኝ በመትከል ሀገራዊ ኃላፊነቱን ሊወጣ እንደሚገባ ጠይቀዋል። ከዚሁ ጋር ተያይዞ እንግዲህ ቀደም ሲል እንዳነሳነው የዘንድሮ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በይፋ ጠቅላይ ሚኒስትሩ በተገኙበት በሐዋሳ ተጀምሯል። በመልእክታቸውና በዚህ ጉዳይ ጋር በተገናኘ ሙሉ ግርማይ ተጨማሪውን ይዟል። የዘንድሮ ሀገር አቀፍ የአረንጓዴ አሻራ መርሃ ግብርን ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች የመንግስት ከፍተኛ የሥራ ኃላፊዎች በተገኙበት በሐዋሳ ከተማ በይፋ ተጀምሯል። ካለፈው ዓመት ጀምሮ ለ4 ዓመት ያህል 20 ቢሊዮን ችግኝ ለመትከል ታቅዶ እየተሰራ መሆኑን የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ዓመት ከተተከለው 4 ቢሊዮን ችግኝ 84 በመቶ መጽደቁን አስታውሰዋል። ታዲያ በዘንድሮ ዓመት የተያዘው 5 ቢሊዮን ችግኝ የመትከል መርሃ ግብር እንዲሳካም ሁሉም ዜጋ ከኮሮና ቫይረስ ራሱን በመጠበቅ ተሳታፊ ሊሆን ይገባል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ ከዛሬ ጀምሮ እያንዳንዱ ቤተሰብ ባስቀመጥነው እቅድ መሰረት በጓሮ በሰፈሩ በየአካባቢው በተመረጠ ቦታ ችግኝ በመትከል ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትልሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። ይህን ስናደርግ ከአምናው በተለየ ሁኔታ ዘንድሮ የኮሮና ቫይረስ ፈተና ሆኖ በመምጣቱ ሰብሰብ ብለን ችግኝ ለመትከል የነበረንን መሻት በተወሰነ ደረጃ ሊፈታተን የሚያስችል ተግዳሮት ሆኖ መጥቷል። ይሁን እንጂ ኮሮና ይፈታተናል እንጂ ከፍላጎታችን ከእድገታችን ሊያቆመን አይችልም። የሚጠበቅብንን ጥንቃቄ እና አስፈላጊውን የእርምት እርምጃ እየወሰድንና እየተጠነቀቅን ኮሮናም እንዳያጠቃን ከሐሳባችን ከተልማችንም እንዳያደናቅፈን ማድረግ ይቻላል። ለዓመታት እየተመናመነ የመጣውን የሀገሪቱን የደን ሽፋን ለመመለስ ከዚህ ጋር ተያይዞ እየተከሰተ የሚገኘው ድርቅና የአካባቢ መራቆት መፍትሄ ለመስጠትም ሀገሪቱ እየተከተለች ያለችው የአረንጓዴ አሻራ መርሃ ግብር ወሳኝ ሚና እንደሚጫወትም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። 20 ቢሊዮን ችግኝ በ4 ዓመት ለመትከል ያቀርንበት ዋናው ምክንያት የኢትዮጵያ ደን እየተራቆተ በመሆኑና 20 ቢሊዮን ችግኝ መትከል ካልቻል የኢኮሲስተሙ ማስተካከል ስለምንቸገር ነው። ሁላችሁም እንደምታውቁት ኢትዮጵያ
በአካባቢ ካሉ ሀገራት ከፍ ያለ ቦታ ላይ የምትገኝ ሀገር ናት። ደን እየተራቆተ ሲሄድ የሚዘንበው ዝናብ ማዳበሪያውንም ለሙንም አፈር እያራቆተው በመሆኑ ከጊዜ ወደ ጊዜ በድርቅ የመጠቃት ሁኔታ እያደገ የመጣ ሲሆን ከዚህም ባሻገር ለም የሆነው አፈራችን እየተራቆተ ያን ለመጠገንና ለማከም የምንገዛው ማዳበሪያም በዝናብ እየተወሰደ ኢትዮጵያን በቀጣይነት የማራቀትና የማድረቅ ችግር እያስከተለ ስለሆነ ችግኝ በመትከል እና በመንከባከብና በማብቀል የመሬት መንሸርሸርን የድርቅን እና የሚያጋጥመንን የረሃብ ችግር ለመከላከል በእጅጉ የሚጠቅመን ይሆናል። ከኢትዮጵያ በላይ የደንን ጥቅም የሚገነዘብ ያለ አይመስለኝም። ደን ለኛ መብራታችን ነው፣ ምን በላው ምግብ ነው። እሱን ሽጦ የሚኖሩ እናቶች የሚያስተምሩ እናቶች በጣም በርካቶች ናቸው። ዛሬም ድረስ ወገባቸው እስኪጎብጥ ከጫካ እንጨት ተሸክመው ልጆቻቸውን የሚያኖሩ እናቶች ይህ የሚለቀመው እንጨት በቀጣይነት እየበዛ መሄድ ካልቻለ የሆነ ጊዜ ማለቁና የሚለቀም ነገር መጥፋቱ አይቀርም። ከኢነርጂም አንፃር ከገበያም አንፃር ያለውን ሁለንተናዊ ጥቅም በመገንዘብ ኢትዮጵያ ላይ ደን ማስፋት እጅግ ጠቃሚ መሆኑን ሙያተኞች ያስተምራሉ፣ መንግስትም ይገነዘባል። ታዲያ ዘንድሮውንም 5 ቢሊዮን የመትከል የአረንጓዴ መርሃ ግብር አሻራ ያሉትን አጋጣሚዎች በመጠቀም ማሳካት እንደሚገባ ያነሱት ጠቅላይ ሚኒስትሩ ሁሉም ኢትዮጵያዊ በአንድ ልብና መንፈስ መረባረብ ይገባል ብለዋል። ከጉና ተራራ የሚነሱ ወንዞች እና መጋቢ ጅረቶች ተከዜንና ጣናን የሚሞሉ ስለሆነ እነሱን ይዘው ምርትን አፈርና ማዳበሪያ ማስቀረት ከቻል እንቦጭን በመሰረታዊነት ለማስቆም በሐይቆቻችን እየደረሰ ያለውን ጥቃት ለመከላከል በእጅጉ የሚያግዝ ስለሆነ የዚህ ችግኝ ተከላ ጉዳይ ለውስጥ እርካታ ብቻ ሳይሆን ለአካባቢ ጥበቃ ብቻ ሳይሆን ለኢኮኖሚ ብቻ ሳይሆን በጣም በርካታ የሆነ ጠቀሜታ እንዳሉት ተገንዝበን ሁሉም የኢትዮጵያ ሕዝብ ለዚህ ቀና ስራ በአንድ ልብ በአንድ መንፈስ ጥንቃቄ ያደረገ ቢተባበርና ቢሰራና ብናሳካው አዲስ ታሪክ አዲስ አሻራ የምናሳርፍና ለልጆቻችንም መልካም ነገር የምናወርስ ስለሆነ በዚህ ጉዳይ ላይ በእምነት በጾታ በፖለቲካ አመለካከት ሳንለያይ የእምነት አባቶች ተከታዮቻችሁን በማሳመን ችግኝ እንድትተክሉ የፖለቲካ ሰዎች የፖለቲካ አመለካከታችሁን ለጊዜው ወደ ጎን በማቆየት ተከታዮቻችሁን በማሳተፍ ችግኝ እንድትተክሉ ተማሪዎች፣ መምህራን፣ ወጣቶች፣ ሴቶች፣ አዛውንቶች፣ ሙሽሮች በሁሉም እለት በእለት በሚያጋጥመን እንቅስቃሴ ችግኝ በመትከል ራሳችንን ከምድር ጋር ከተፈጥሮ ጋር እያነጋገርን ክረምቱን በመልካም እንድናሳልፍ አደራ እያልኳችሁ ዛሬ የሁለተኛው ዓመት የአረንጓዴ አሻራ በደቡብ ብሔሮችና ብሔረሰቦች ክልል በሐዋሳ ከተማ በይፋ የተጀመረ ሲሆን ከነገ ጀምሮ በያለንበት አካባቢ ይህንን የተቀደሰ ተግባር በመፈጸም ኢትዮጵያን ለም ወደ ብልጽግና ማማ የምትወጣ ለሌሎች አርአያ የምትሆን በሁሉም ጉዳይ የምትከተልና የምትለምን ሳይሆን በአንዳንድ ጉዳዮች አርአያ ሆና የምታስተምር ጥንታዊት ወደፊትም ተስፋ ያላት ሀገር በጋራ እንድንገነባ አደራ አድላችሁ ፈልጋለሁ። ባሳለፍነው ዓመት ከተተከሉ ችግኞች መካከል 84 በመቶ እንዲጸድቅም በአብዛኛው የሀገሪቱ ክፍል በተከታታይ የዘነበው ዝናብ አስተዋጽኦ ማድረጉንም ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ከዚሁ ጋር ተያይዞ ሀገራዊ የችግኝ ተከላ መርሃ ግብሩ ተግባራዊ እንዲሆን የደቡብ ክልልም የድርሻውን እንደሚወጣ የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ገልጸዋል። ዓመት የተከላ መርሃ ግብርም ያጋጠመንን የኮቪድ-19 ዓለም አቀፍ ወረርሽኝ ከመከላከል ጎን በሀገር አቀፍ ደረጃ የተቀመጠውን 5 ቢሊዮን ችግኝ ተከላ የክልላችንን ድርሻ ከ1.5 ቢሊዮን በላይ የተለያዩ ዝርያና አገልግሎት ያላቸው ችግኞች ለመትከል ዝግጅታችንን አጠናቀናል። ክቡር ጠቅላይ ሚኒስትር፣ እርስዎ የኢትዮጵያን ምድር ደን በማልበስ በአየር ንብረት ለውጥ ምክንያት እየደረሰብን የሚገኘውን ጥፋት ለመቀነስ
ያስጀመሩት የአረንጓዴ አሻራ ፕሮግራም እውን ይሆን ዘንድ በክልላችን ችግኝ ማዘጋጀትና መትከል ብቻም ሳይሆን የተከልናቸው ችግኞች ጸድቀውና ለምልመው ለማየት በትጋት በመስራት የበኩላችንን እንደምንወጣ በታላቅ አክብሮት ጠይቃለሁ። የአካባቢ ደንና አየር ንብረት ለውጥ ኮሚሽን በተያያዘው ዓመት በሚከናወነው 5 ቢሊዮን ችግኝ ተከላ መርሃ ግብር ህብረተሰቡ ለኮሮና ቫይረስ እንዳይጋለጥ መመሪያዎች መዘጋጀታቸውን አስታወቀ። ኮሚሽኑ በችግኝ ተከላ መርሃ ግብርም ከዚህ ቀደም የሚስተዋሉ ክፍተቶች ለማስተካከል እየተሰራ መሆኑን ገልጿል። መለሳምዴ ዝርዝሩን ይዞታል። በኢትዮጵያ ያለውን የደን ሽፋን ለማሳደግና የአየር ንብረት ለውጡን ለመቋቋም ባለፈው ዓመት በሀገር አቀፍ ደረጃ ከተተከሉት ከ4 ቢሊዮን ችግኞች መካከል 84 በመቶ የሚሆነው መጽደቅ መቻሉን ከአካባቢ ደንና አየር ንብረት ለውጥ ኮሚሽን የተገኘው መረጃ ያመለክታል። ባለፈው ዓመት የሚተከሉ ችግኞችን ከማዘጋጀት ጀምሮ በቂ ዝግጅት ሳይከናወን ከ4 ቢሊዮን በላይ ችግኞችን መትከል እንደተቻለ የተናገሩት በአካባቢ ደንና አየር ንብረት ለውጥ ኮሚሽን የደን ዘርፍ ምክትል ኮሚሽነር ከበደ ይማም ካለፈው ዓመት ተሞክሮ በመውሰድ መንግስት ህብረተሰቡና ሌሎች የልማት ድርጅቶች በቅንጅት እየሰሩ መሆናቸውን ነው የተናገሩት። የዓለም አቀፍ የውጭ በተለይ የውጭ ልማት አጋር አካላቶቻችን ይሄንን ልማት እየደገፉ ያሉበት ሁኔታ ነው እየተፈጠረ ያለው እና ከባለፈው ዓመት ጀምሮ ተቋማት ሁሉም ያገባኛል በሚል መንፈስ ተቀናይተውና ተባብረው ተጋግዘው የሚሰሩበት ሁኔታ ነው የተፈጠረውና ስራው ከላይ እስከ ታች በአመራር ከፍተኛ ትኩረትና ድጋፍ እየተሰራ ነው ያለው። ይሄን በባለፉት ዓመታት የነበሩ ክፍተቶችን የሞላን ያለ ነው ማለት ነው። ከባለፈው ዓመት አንዱ የምንማረው በዚህ ዓመት ስራውን የዓመት ሙሉ ስራ ተደርጎ ተወስዶ የዝግጅት ስራ ሲሰራ ቆይቷል ማለት ነው። ስለዚህ ባለፈው ዓመት የነበረውን በዚህ ረገድ የነበረውን ክፍተት ለመሙላት የተቻለበት ሁኔታ አለ ማለት ነው። በአሁኑ ወቅት በዓለም አቀፍ ደረጃ ስጋት የሆነው የኮሮና ቫይረስ ለዚህ የችግኝ ተከላ መርሃ ግብር ስጋት እንዳይሆን መንግስት በትኩረት እየሰራ ነው ያሉት ምክትል ኮሚሽነሩ ህብረተሰቡ ችግኝ በሚተክልበት ወቅት ለኮሮና ቫይረስ ተጋላጭ እንዳይሆን መመሪያዎች ተዘጋጅተው ተግባር ላይ እንዲውሉ እየተሰራ መሆኑንም ጠቁመዋል። የመሬት ዝግጅት ሲወጣ ያንዳንዱ ህብረተሰብ የራሱን የነፍስ ወከፍ የልማት መሳሪያ ይዞ እንዲወጣ ሲወጣ ደግሞ በቤተሰቡ ብዙ ህዝብ ወጥቶ ንክኪ እንዳይኖር ቤተሰቡን ይዞ ወደ ስራ እንዲወጣ ያ ቤተሰብ ሲመለስ ሌላ ቤተሰብ ወጥቶ እንዲሰራ ችግኝ ጣቢያ ላይ ለችግኝ እንክብካቤው ሰዎች ርቀታቸውን ጠብቀው ችግኝ ጣቢያ ውስጥ ያሉ መደቦችን ተከፋፍለው በተቀመጠለት የጊዜ ገደብ ለማሳካት እቅድ ተዘጋጅቷል ማለት ነው። ሀገሪቱን በደን ኢኮኖሚ ተጠቃሚ ለማድረግ የተዘጋጀውን የረጅም ጊዜ እቅድ ተግባራዊ ለማድረግ ህብረተሰቡ የሚተክላቸውን ችግኞች ሊንከባከብ ይገባል ነው ያሉት አቶ ከበደ። እጽዋቶቹ ከእንስሳትና ከተለያየ ንክኪ ነፃ በማድረግ ልቅግጦችን በመቆጣጠር በማረም በመኮትኮት ውሃ በማጠጣት ረገድ ያለው ውስንነት አለበት። ሰው ወጥቶ የተከለውን ያህል ወጥቶ መንከባከብ መቻል አለበት። የወለደው ልጅ ማሳደግ ይፈልጋልና በዛ ልክ መታየት አለበት። ማናጸርቀውን ችግኝ መትከል የለብንም። ዘንድሮ በተዘጋጀው የ5 ቢሊዮን ችግኝ ተከላ መርሃ ግብርም ለተከላ ያልደረሱ ችግኞችን መትከል ጥንቃቄ ያልተሞላበት አተካከል የተከላ ግንዛቤ ችግሮችንና ሌሎች ክፍተቶችን ለመቅረፍ እየተሰራ ነው ብለዋል። ዘንድሮ ለተከላ ከተዘጋጁ ችግኞች መካከል ደግሞ ለደን፣ ለአፈር ልማት፣ ለመኖ፣ ለፍራፍሬ ምርትና ለጥምር እርሻ የሚውሉ ችግኞች ይገኙበታል ተብሏል። የአዲስ አበባ ከተማ አስተዳደር በተያያዘው ክረምት 7 ሚሊዮን ችግኝ ለመትከል ማቀዱን አስታወቀ። የችግኝ ተከላው መርሃ ግብር በከተማው አስተዳደር ቅጥር ግቢ ውስጥ የሃይማኖት አባቶችና የከተማ አስተዳደሩ ከፍተኛ የመንግስት ኃላፊዎች በተገኙበት ተጀምሯል። የሃይማኖት አባቶች ዛፍ ለሰው ልጅ ህይወት አስፈላጊ መሆኑንም ተናግረዋል። ዛፍ ለሰውም ለምድርም ለእንስሳትም ለአራዊትም ለሁሉ ፍጥረት መድኃኒት ነው።
ህይወት ነው እና ሁላችንም ይህንን የዛፍ ተከላ የኢትዮጵያ ህዝብ ሁሉ ሴት ወንድ ዛን ሽማግሌ ሳይቀር ይህንን የዛፍ ተከላ መሳተፍ አለበት። ዛፎች ብዙ ጥቅም አላቸው። ፍሬያቸው የሚጠቅሙ ዛፎች አሉ። መድኃኒት የሚሆኑ ዛፎች አሉ። ቅጠላቸው ጥቅም ላይ የሚውሉ ዛፎች አሉ። በጥራቸው የሚጠቅሙ ዛፎች አሉ። እንጨታቸው የሚጠቅሙ ዛፎች አሉ። ጥቅም ያላቸውንም ደግሞ ማስቀደም ያስፈልጋል የሚል አመለካከት አለኝ። በተለይ በገጠሪቱ ኢትዮጵያ ላሉት ወገኖቻችን በተለይ ለህፃናቱ ፍራፍሬ ማግኘት በጣም አስፈላጊ ስለሆነ እነዛ ሁሉ ተተክለው ምናልባት በመጪዎቹ 5-10 ዓመት ገደማ ፍሬዎቹ ከታዩ የዚህ ታላቅ ስራ ይገለጣል እና ኢትዮጵያ በእውነቱ ለዚህ ለአፍሪካ ቀንድም ታላቅ ምሳሌ ትሆናለች እላለሁ። ትልቁ ነገር ግን መትከል ብቻ ሳይሆን መንከባከቡ ላይ ማተኮር ነው። ይህንን ያሰብነውን ካሳካን ይህን ደግሞ ባህል አድርገን ብንይዘው የሀገራችን ገጽታ ከሚቀየርባቸው ሁኔታዎች አንዱ ደን ይሆናል ማለት ነው። ይህ ደግሞ ለኢትዮጵያ ብቻ አይደለም፣ አልፎ ለምስራቅ አፍሪካ አገሮችም የሚተርፍ ይሆናል። የአየራችንን ሁኔታ ይቀይራልና። የአዲስ አበባ ከተማ መስተዳድር ምክትል ከንቲባ ኢንጂነር ታከለ ኡማ በዚህ ዓመት የሚተከሉ ችግኞች በአብዛኛው ፍሬያቸው የሚበላ መሆኑንም ተናግረዋል። ዛሬ በሃይማኖት አባቶች መሪነት የጀመርነው የችግኝ ተከላ የጽድቅ ችግኞች ናቸው። የሚጸድቁ ፍሬ የሚያፈሩ በአዲስ አበባ አፈር ዘንድሮ በዚህኛው ክረምት ወደ 7 ሚሊዮን ችግኞችን እንተክላለን። እነዚህ የምንተክላቸው ችግኞች ተፈጥሮን የተፈጥሮ ህግጋት እንዳይዛባ የሚያረጉ ብቻ ሳይሆኑ ፍሬያቸው የሚበላ እያንዳንዱ የከተማችን ነዋሪዎች በእያንዳንዳቸው ቀዬ ግቢ ውስጥ የሚተክሉት በእያንዳንዱ ትርፍ መሬቶቻችን ላይ የምንተክላቸው በተራራዎቻችን ላይ የምንተክላቸው ወንዞችን ተከትለን የምንተክላቸው የጽድቅ ፍሬ የሚያፈሩ ህዝብን ከተፈጥሮ ጋር የሚያስታርቁ ደን ብቻ ሳይሆን ደግሞ ተስፋ ሰላም የሚሰጡ ችግኞቻችን ናቸው ብዬ አስባለሁ። በኦሮሚያ ክልል በተያዘው የክረምት ወራት ከ3.5 ቢሊዮን በላይ ችግኞች ለመትከል መታቀዱን የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። ርዕሰ መስተዳድሩ ዘንድሮ በሀገር አቀፍ ደረጃ የተጀመረውን የችግኝ ተከላ መርሃ ግብር በምዕራብ ሸዋ ዞን ወንጪ ወረዳ በመገኘት አስጀምረዋል። መንኬኛ አዳ ፊ ዱዳ ቀቡን ገነመራ ካሴ ስርነ ገዳ ኬሰት ኡመማ ፋና አከሚት አከ ጅራቱ ኡመማ አከሚት አከ ኩኑንሱ ኡመማ አከሚት አከ ትፈየደም ኡመታ ቀሮሚናን ያዳ ተርካፈታ ተኤ ካወቴ ኡመማ ፋና ወሊ ገሌ ኡመማ ትፈየደማ ኡመታ ጅራቻ ዱፌዳ ዱዳ ከነራ ዱበት ዴቢኡ ኬኛራ ከንከ ዱዳ ከነራ ፈጋቹ ኬኛራ ከንከ ኦሮሞማን ኬኛ ሀጳቻ ዱፉ ሳራ ከንከ ላፋ ተመልካቾቻችን ዜናዎቻችን እንደቀጠሉ ነው። በአፋር ክልል በመጪው ክረምት የሚካሄደውን የችግኝ ተከላ ቅድመ ዝግጅት በየደረጃው የተካሄደ መሆኑን የአፋር ክልል ርዕሰ መስተዳድር አቶ አወል አርባ አስታወቁ። ርዕሰ መስተዳድሩ በዱብቲ ወረዳ በልማታዊ ባለሀብት የተዘጋጁ የችግኝ ልማት ስራዎችን በትናንትናው ዕለት ጎብኝተዋል። የአፋር ክልል ርዕሰ መስተዳድር አቶ አወል እንደተናገሩት በክልሉ በዚህ ዓመት 2 ሚሊዮን ችግኝ ለመትከል ዝግጅት መደረጉን ገልጸዋል። በዱብቲ ወረዳ ብቻ በማህበር የተደራጁ ወጣቶች እስከ 1 ሚሊዮን ችግኞች ማቅረብ የሚችሉበት ደረጃ ላይ እንደሚገኙ የተናገሩት ርዕሰ መስተዳድሩ በርካታ የክልል ወጣቶች ከስራ ጠባቂነት ተላቀው በሀገራዊ ልማት ላይ እንዲሳተፉ አስፈላጊ ሁሉ ይደረጋል ብለዋል። 1.7 ሚሊዮን ችግኞች በአሁኑ ሰዓት ሬድ አድርገናል። ከዛ በላይ ለማስቀጠል ነው እንዳያቸው አሁን ሬድ የተዘጋጁ አሉ። አሁን እናያቸው ወደ 15 አይነት ቫራይቲዎች አሉ። ለውቤት ብቻ ሳይሆን ለምግብነትም ሊውሉ የሚችሉ የተለያዩ አይነት ቫራይቲዎች አሉ። ባለፈው አመት ከአማራ ከትግራይ ከኦሮሚያ አካባቢ ነው አብዛኛው ወደ 400,000 ችግኝ ስንተክል ማለት
በአሁኑ ሰዓት አስፈላጊውን ችግኝ ከእቅድ በላይ ብዙ በአካባቢያችን ሬዲ ለማድረግ ነው እየተዘጋጀን ያለ እና ይሄንን ደግሞ ለወጣቶችም ስራ እድል ፈጠራ ወጣቶች ስራ እድል ፈጠራ ነው። አካባቢ ከተሞቻችን ግሪን ማድረግ ነው። በረሃ የምንለው አካባቢ ውሃ ካለ መሬቱ ጥሩ መሬት ነው በቀላሉ የሚለወጥበት ሁኔታ በተጨባጭ አይተናል። የቦልኮ ችግኝ ለማጣቢያ ባለቤት የሆኑት አቶ አብዱ ቦልኮ ማህበሩ ስራ ከጀመረ 9 ወራት አካባቢ ሲሆን ከክልሉ መንግስት ባገኙት 5 ሄክታር መሬት ላይ 12 የሚደርሱ በመጥፋት ላይ የሚገኙ ሀገር በቀል የዛፍ ዝርያዎችን ጨምሮ ለምግብነት የሚውሉ ቋሚ ተክሎችን በማባዛት ላይ እንደሚገኙም ተናግረዋል። በዘርፉ ውስጥ ክፍተት እንዳለበት ለመንግስትም ብቻ የሚተው ሳይሆን የግሉ ባለሀብት መግባት እንዳለበት በማሰብ ነው የጀመርነው። ቢቀረፈልን ብለን የምናስበው ችግር ቢኖር ህብረተሰቡ ከአመራር በኩል ለዚህ ነገር አስፈላጊነት ተነግሮት ህዝቡን ያሳተፈ ነገር ቢኖር ወሳኝና የተሻለ ስራ ይሆነልናል የሚል ግምት አለንና ያ ችግር ቢቀረፍልን ግንዛቤ የመፍጠሩ ነገር ቢፈጠርልን ከሚዲያውም ከአመራሩም ከተላልቅ ሰዎችም ይሄንን ነገር የሚያበረታታ አፎረስቴሽኑን ሊያበረታታ የሚችል ግንዛቤ ቢፈጠርልን እንፈልጋለን። አቶ ወልኮ ያይዘውም ክረምቱ እስከሚገባ ድረስ እስከ 1 ሚሊዮን የሚደርሱ ችግኞችን አፍልቶ ለተጠቃሚ ለማቅረብ የመንግስትና የህብረተሰቡ ድጋፍ እንደሚያስፈልጋቸው ተናግረዋል። የፕሬዝዳንቱ የማህበራዊ ዘርፍ አማካሪ አቶ መሐመድ ዲስ በበኩላቸው በአረንጓዴ ልማቱ ላይ የሚሳተፉ ወጣቶችን መንግስታዊና መንግስት ያልሆኑ አካላት ማበረታታትና መደገፍ አለባቸው ሲሉ አስተያየታቸውን ሰጥተዋል። አጠቃላይ የኢትዮጵያ ዜጋ የተባለ አዋቂ ማትከል የሚችል ማወቅ የሚችል በሙሉ ባለድርሻ አካል ነው። የዚህ ወይ የተወሰነ ኤንጂኦ ወይንም መንግስት አካል አይደለም። ስለዚህ ባለድርሻ አካል ማድረግ ያለብን አንደኛ እነዚህ አይነት ተቋማት አሁን ክረምት ላይ ለምን ተክለው እንደዚህ አይነት ዝግጅት ያደረጉ ወጣቶችን ማበረታታት ይጠብቅብናል ማለት ነው። የቤኒሻንጉል ጉሙዝ ክልል የአረንጓዴ ልማት ስትራቴጂን መሰረት በማድረግ በተጀመረው የችግኝ ተከላ መርሃ ግብር 70 ሚሊዮን ችግኞች ለተከላ መዘጋጀታቸው ተገለጸ። የክልሉ ርዕሰ መስተዳድር አቶ አሻድሊ ሀሰን አረንጓዴ የዓለምና የአካባቢ ቀን ምክንያት በማድረግ ከክልሉ ከፍተኛ አመራሮች ጋር በመተከል ዞን ማንዱራ ወረዳ ክልላዊ የችግኝ ተከላ መርሃ ግብሩን አስጀምረዋል። መስተዳድሩ እንደገለጹት በዚህ የችግኝ ተከላ መርሃ ግብር እንደ ሀገር 5 ቢሊዮን ችግኞችን ለመትከል የተያዘውን እቅድ ለማሳካት በክልሉ 70 ሚሊዮን ችግኞች ለተከላ ተዘጋጅተዋል። ዛሬው ዕለት የአካባቢ ቀንን መሰረት በማድረግ የዓለም የአካባቢ ቀን ነው ዛሬ። በዚህ መሰረት ማድረግ በዚህ በጀት ዓመት የሚተከለውን 5 ቢሊዮን ችግኝ በአገር አቀፍ ደረጃ ዛሬ ይፋ ተጀምሯል ማለት ነው። ዛሬም እንደ ክልል በመተከል ዞን አካባቢ ተገኝተን በዚህ መርሃ ግብር በተያዘው ወይ ደግሞ በተዘጋጀው ቦታ ላይ የችግኝ ተከላ ፕሮግራም አካሂደናል። ይሄ የችግኝ ተከላ ፕሮግራም ያው በአገር አቀፍ ደረጃ በይፋ የሚጀመርበት ቀን ነው ዛሬ። በዚህ መሰረት እንደኛ እንደ ክልል ወደ 70 ሚሊዮን የሚጠጋ ችግኞች ለመትከል ዝግጅት አድርገናል። ህብረተሰቡ በዚህ የችግኝ ተከላ መርሃ ግብር በንቃት በመሳተፍ የተጀመረውን የአረንጓዴ ልማት መርሃ ግብር እንዲያሳካ የጠየቁት ርዕሰ መስተዳድሩ ችግኞችን በመንከባከብም የድርሻውን እንዲወጣ መልእክታቸውን አስተላልፈዋል። ለመላው የክልላችን ህዝብም እንደ ሀገር የተያዘ ያለው የአረንጓዴ ልማት ስትራቴጂ ስኬታማ ለማድረግ የአካባቢን በኢኮኖሚ ጋር ዙሪያ ማች ለማድረግ ህዝቡ ተነቃንቀው የችግኝ ተከላ ፕሮግራሙ በሚቀጥሉት ጊዜያት አጠናክሮ እንዲቀጥሉ በዚህ አጋጣሚ ጥሪዬን አስተላልፋለሁ። መትከል ብቻ ሳይሆን በዘላቂ ደግሞ ለማንከባከብ በጣም ትልቅ ትኩረት የሚሰጠው ተግባር ነው። ስለዚህ ከዚህ አኳያ ከባለፈው አምና ትልቅ ትምህርት በመውሰድ አሁን የጀመርነው ችግኝ ተከላ በእንክብካቤም ዘላቂነቱን የአካባቢ ምህዳርም ለመጠበቅን ጭምር ትልቅ አስተዋጽኦ ስላለው በዚህ መሰረት የጀመርንበት ሁኔታ ተጠናክሮ መቀጠል አለበት የሚል ነው። የመተከል ዞን ግብርናና ተፈጥሮ ሀብት መምሪያ ኃላፊ አቶ ቴዎድሮስ ፈይሳ በበኩላቸው ባለፈው ዓመት በመተከል ዞን ከተተከሉ ችግኞች ውስጥ 68 በመቶ ያህሉ መጽደቃቸውን ገልጸው ዛሬ በተጀመረው የችግኝ ተከላ መርሃ ግብርም በዞኑ ከ15 ሚሊዮን በላይ ችግኞች ለተከላ መዘጋጀታቸውን አስታውቀዋል።
አምና ከተከልናቸው የሐምሌ 22 የተከልናቸው 831664 ውስጥ አጠቃላይ የጽድቀት ምጣኔውን ስናይ 68% ጸድቋል። በዚህ ሳቢያ ላይ ከወትሮ ከምንተክለው ችግኝ ያሁኑ አምና የተከልነው ችግኝ ባለቤት አለው ማለት ነው። ሰው ሲተክለው የኔ ነው እጠብቃለሁ ብሎ ስለሚተክል 68% ጸድቋል። አሁንም በዚህ ደግሞ በተሻለ መጠን ከአምና የተሻለ አድርገን እንሰራለን ብለን የቦታ ዝግጅት አድርገናል። በየቦታ በጂፒኤስ ተለክቶ ቦታዎች ሬዲ ናቸው። ችግኞች ደግሞ እየበቀሉ ናቸው። አሁን እናሳካለን ብለን የምናስበው 15 ሚሊዮን አካባቢ ላይ እንተክላለን ብለን ነው። ከቅዳችን 15 ሚሊዮን እናሳካለን ብለን ነው እያሰብን ያለ ነው ማለት ነው። በድሬዳዋ ከተማ አስተዳደር በሀገር አቀፍ ችግኝ ተከላ መርሃ ግብሩ 1.5 ሚሊዮን ችግኞች እንደሚተከሉ ተገለጸ። በመርሃ ግብሩ ማስጀመሪያ ስነ ስርዓት ላይ ችግኞችን ከመትከል ባለፈ የተተከሉትን በየጊዜው መንከባከብ እንደሚገባም ተጠቁሟል። መታሰቢያ ደረጃ በሀገር አቀፍ ደረጃ 5 ቢሊዮን ችግኞችን የመትከል መርሃ ግብር ይፋ መደረጉን ተከትሎ በድሬዳዋ አስተዳደር የችግኝ መትከል ስነ ስርዓት ተካሂዷል። በስነ ስርዓቱ ላይ የተገኙት የከተማ አስተዳደሩ ምክትል ከንቲባ አህመድ መሐመድ ቡህ የችግኝ ተከላ መርሃ ግብሩ የአየር ንብረት ለውጥን ተቋቁሞ ድህነትን ለማሸነፍ በሚደረገው ጥረት ትልቅ አበርክቶ እንደሚኖረው ገልጸዋል። ባለፈው ዓመት በነበረው የችግኝ ተከላ መርሃ ግብር የተገኙ መልካም ውጤቶችን በማየትና ክፍተቶችን በማረም የዘንድሮ የአረንጓዴ አሻራ መርሃ ግብር ላይ መሳተፍ እንደሚገባም ጠቁመዋል። የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የአየር ንብረት ለውጥን ተቋቁሞ ከድህነት ለመውጣት አገራችን ወደ ብልጽግና ማማ ለማድረስ ለምናደርገው አገራዊ ጥረት ከፍተኛ አስተዋጽኦ የሚያበረክት በመሆኑ የዘንድሮ መርሃ ግብር ባለፈው ዓመት የተገኙ መልካም ተሞክሮዎች በማጠናከር የታዩ ክፍተቶችን በማረም በተሻለ ብቃት ለመፈጸም ልንረባረብ ይገባል። በአሁኑ ወቅት በሀገሪቱ ስጋት የሆነውን የኮሮና ቫይረስ ወረርሽኝን ለመከላከል ጥንቃቄዎችን በማድረግ በዘንድሮ የችግኝ መትከል መርሃ ግብር ላይ መሳተፍና አስፈላጊውን እንክብካቤ ማድረግ እንደሚገባ የከተማ አስተዳደሩ የግብርና ማዕድንና ኢነርጂ ቢሮ ኃላፊ ኢብራሂም ዩሱፍ ተናግረዋል። ህብረተሰቡም ሶሻል ዲስታንሱን ጠብቆ ደግሞ ተራርቆ ጥንቃቄ ማድረግ የሚገባውን የአፍ መሸፈኛውን ሌሎችም ማድረግ የሚገባውን ጥንቃቄ አድርጎ ችግኞቹን ተክሎ ችግኞችን መትከል ብቻ ሳይሆን መንከባከብም ጭምር ሁሉም የተከለውን ችግኝ እየተንከባከበ እንዲሄድ ከዛሬ ጀምሮ እንዲቀጥል ነው የሚሆነው ማለት ነው። ባለፈው ዓመት ታቅዶ የነበረውን 4 ቢሊዮን ችግኝ የመትከል መርሃ ግብር ዘንድሮ ወደ 5 ቢሊዮን ከፍ በማድረግ በአገር አቀፍ ደረጃ መርሃ ግብሩ ተጀምሯል። በድሬዳዋ አስተዳደርም በዚሁ መርሃ ግብር 1.5 ሚሊዮን ችግኞችን ለመትከል መታቀዱን የድሬዳዋ አስተዳደር የአካባቢ ደንና አየር ንብረት ለውጥ ባለስልጣን ኃላፊ አብዶ መሐመድ ተናግረዋል። 1 ሚሊዮን ችግኝ ነው ኮታ የተሰጠው ለድሬዳዋ ከፌደራል። በቃ 1 ሚሊዮን ችግኝ መስት ነው። እኛ ግን 1.5 ሚሊዮን ነው ያቀድነው። በ1 ሚሊዮን አንገደብም። 1.5 ሚሊዮን ችግኝ መትከል እንችላለን። በተካሄደው የችግኝ መትከል ስነ ስርዓት ላይ ተሳታፊ የሆኑ አካላትም ባለፈው ዓመት በነበረው መርሃ ግብር ላይ መሳተፋቸውን አንስተው ዘንድሮም የተተከሉ ችግኞችን በመከባከብ የድርሻቸውን እንደሚወጡ ተናግረዋል። በጣም ከፍተኛ አስተዋጽኦ አድርገናል። አምና በችግኝ ተከላ ፕሮግራምም ይሁን ከዛ በፊት እጅግ በጣም ሰፋፊ ችግኞች ድሬዳዋ ላይ ተክለናል። አድገው ስታየው ግን ያው ልጆችን እንዳሳደክ ነው እዛጋ የሚሰማ ሰው ተጠልሎባቸው ከድሬዳዋ አየር ባህሪ አንጻር ደግሞ ችግኝ ከምንም በላይ ትልቅ ነገር ነውና መትከሉ በጣም አስፈላጊ ነገር ነው። እንደ አንድ ሰው እንደ አንድ ግለሰብ መጥቼ የተከልኩትን ችግኞች በፕሮግራም አርጌ እየመጣው እየተንከባከብኳቸውን ማጥለቅ ነው ያለብኝ። ይሄና ዛሬ ምን ተክለው ችግኝ ለአየር ንብረት ለመጠበቅም አጠቃላይ ያለው ደግሞ ለትውልድም ጥሩ የሆኑ አረንጓዴ ልማትን ከመጠበቅ አንፃር ጥሩ ሂደቶችን ማስተላለፍ ነው ያለብን። በድሬዳዋ አስተዳደር በተካሄደው የችግኝ ተከላ መርሃ ግብር ላይ ያስተዳደሩ ከፍተኛ የመንግስት አመራሮች፣ የጸጥታ አካላት፣ የሃይማኖት አባቶችና ነዋሪዎች ተሳትፈዋል። ዘገባው የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ቻይና በረሃማነትን ለመከላከል ባለፉት 42 ዓመታት ከ66 ቢሊዮን በላይ ችግኝ መትከሏን አስታወቀች። ስኬታማ የተባለው መርሃ ግብር በቀጣዮቹ 30 ዓመታትም ተግባራዊ ማድረጓን እንደምትቀጥል ነው ቤጂንግ ያረጋገጠችው። ሰለሞን ገዳ ዝርዝሩን ይዟል። በቻይና ጎቢ በረሃ አሸዋና ንፋሱ አዲስ ጥምረት ፈጥረዋል። በፍጥነት በፈጠሩት ጥምረት ወደፊት እየገሰገሱ ነው የሚገኙት። በርካቶችን ከቀያቸው ገፍተው አፈናቅለዋል። አሸዋማው ምድርም እያሰፉት ነው።
በኢንጂና መንደር አንድ ቤተሰብ ብቻ ነው የቀረው። የ90 ዓመቱ ቱቡ ባቱናና ባለቤታቸው ቱዋቻ ኑቮርኔሄ እጅ አንሰጥም ለበረሃማነት ቦታ አንለቅም በማለት ሰዎች እዚህ ቀርተን ከበረሃው ጋር የምናደርገውን ግብግብ ትተን ለተሻለ ህይወት ሌላ ስፍራ ለመኖር ባለመምረጣችን ጤናችንን ይጠራጠሩናል። በረሃማነትን ለመዋጋት መወሰናቸውን አስረግጠው የሚናገሩ ጥንዶቹ ሰርክ ማለዳ አቅራቢያቸው ወዳለ የውሃ ጉድጓድ በማምራት ለ15 ዓመታት የተከሏቸውን ተክሎች ውሃ ያጠጣሉ። የተከሏቸውን የተለያዩ እጽዋትም በረሃማነትን ማገጃ ግንብ ብለው ነው የሚጠሯቸው። ተፈጥሯዊውን ችግር ቢጫ ዘንዶ ብለው ነው የሚጠሩት እነርሱ ፈተናቸውን። በርካታ ፈተናዎች ገጥመውናል። የምንተክላቸው ቁጥቋጦዎች በነፋስ ይወሰዱብናል። በረሃማነት ተፈጥሯዊ ችግር ቢሆንም ትግል ላይ ነን። አሸዋ የቀላቀለው ንፋስ ድንገት ተነስቶ ዋና ከተማዋ ቤጂንግ የሚደርስበት ወቅትም አለ። የጎቢ በረሃ በየዓመቱ 3000 ኪሎ ሜትር እንደሚሰፋ ነው የሚገመተው። ይህ ደግሞ በርካቶችን በአየር ንብረት ተፈናቃይ ስደተኛ አድርጓቸዋል ነው የሚባለው በገዛ ሀገራቸው። የሰው ልጆች ድርጊት ለበረሃማነቱ መስፋፋት የራሱ ድርሻ ያለው ሲሆን በተለይ ከግማሽ ክፍለ ዘመን በፊት የደኖች መመንጠርና የፋብሪካዎች መገንባት ይነሳል። መጠነ ሰፊ ግብርናና የከተማ መስፋፋትም ተጠቃሽ ምክንያቶች ናቸው። የአየር ንብረት ለውጥም የራሱ ድርሻ እንዳለው የሚነገር ሲሆን በሰሜናዊ ቻይና ብቻ ባለፉት 15 ዓመታት የአካባቢው የሙቀት መጠን በ2 ዲግሪ ሴንቲግሬድ ከፍ ብሎ ተመዝግቧል። በዚህም ከ350 ሺህ በላይ ሰዎች የአየር ንብረት ለውጥ ተፈናቃይ ለመሆን ተገደዋል። የ28 ዓመቱ ማሶኖች መንግስት ባዘጋጀላቸው አዲስ መንደር ከወላጅ እናቱ ከባለቤቱና ከሁለት ልጆቹ ጋር ነው የሚኖረው። በመንደሩ ሳለ ጎበዝ ገበሬ እንደነበር ይነገርለታል። አሁን በቀን ስራ ነው የሚተዳደረው። የነ ማሶኖች ከተነሱበት ስፍራ ላይ ቻይና ታላቁን አረንጓዴ ግንብ እየገነባች ሲሆን 4800 ኪሎ ሜትር ስፋትና 1500 ኪሎ ሜትር ዝመት ያለው ነው። የተለጠጠ የሚል መጠሪያ የተሰጠውን የአረንጓዴ ልማት ፕሮጀክት ቻይና ማካሄድ የጀመረችው በኢትዮጵያ ዘመን አቆጣጠር በ1970 ዓመተ ምህረት ነው ከ42 ዓመት በፊት። በዚህም ከ66 ቢሊዮን በላይ ችግኞችን ተክላለች። በአካባቢው የተከናወነው ተግባር ታዲያ በረሃማነቱ ላይ ድል እንዲመዘገብ ያስቻለም እየተባለለት ነው። እስከ 2042 የሚቀጥለው ፕሮጀክት ሰው ሰራሽ ደንን በማስፋት በረሃማነትን ድል ማድረግ ላይም ያነጣጠረ ነው። ባለፉት 5 ዓመታት ብቻ ቻይና 30 ሚሊዮን ሄክታር ችግኝ ተክላለች። አሁን ላይ የሚከናወነው ተግባር ታዲያ ለተተኪው ትውልድ እጹብ ድንቅ ተፈጥሮን ማስረከብ ነው ይላሉ የቻይና ባለስልጣናት። ህልሙ እውን ለማድረግ ታዲያ ሁሉን አቀፍ ርብርብ የግድ ስለመሆኑም ያስገነዝባሉ ነው የሚለው የሲጂቲኤን ዘገባ። ኢትዮጵያ አራት ማዕዘን ዜና ወጃችን እየተከታተላችሁ ነው። ከአረንጓዴ አሻራ ወጣ ወዳሉ ጉዳያችን አምርተናል። የድሬዳዋ ከተማ አስተዳደር የኮሮና ቫይረስ ወረርሽኝ ስርጭትን ለመግታት የቅድመ መከላከል ስራ ላይ ትኩረት ሰጥቶ የተንቀሳቀሰ እንደሆነ አስታወቀ። የከተማ አስተዳደሩ ከፍተኛ አመራሮች፣ የእምነት አባቶችና የማህበረሰብ ተወካዮችን ያካተተ ቡድን የኮቪድ-19 መከላከል ግብረ ኃይል እያከናወናቸው ያሉ ተግባራትን ጎብኝቷል። የድሬዳዋ ከተማ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጁሃር ጉብኝቱ የኮሮና ቫይረስ በከተማዋ እንዳይስፋፋና የማህበረሰቡን ጤና ለማስጠበቅ የተሰሩ ያሉ ስራዎችን በማየት ድጋፍ ለመስጠት ያለመ ነው ብለዋል። አንደኛ ከቦታ ዝግጅት ጋራ ሙሉ ለሙሉ ምን ደረጃ ላይ አለን ብለን እሱን አይተናል።
ከዛ ውጪ ዩኒቨርሲቲዎች በምን ሁኔታ ላይ ነው የኛ ማህበረሰብ የከፋ ነገር ቢመጣ ምን ያህል ሰው ማስተናገድ እንችላለን የሚል ነው። ከዛ ውጪም ደግሞ ግን ባለሀብቶች በተለይ ሜዲካል ኮሌጅ ህንጻው ሙሉ ለሙሉ ለዚህ መዋል የሰጠበት ሁኔታ አለ። ሌላውም ባለሀብት ደግሞ አሪያ ሆኖ በዚህ መከተል አለባቸው የሚል ነገር ላይ ምን ያህል ፕሮግረስ ላይ እንዳለ እሱን አይተናል። ከዛ ውጪ ደግሞ ዩኒቨርሲቲ ውስጥም ቅድመ ሁኔታ ከጤና ኬላ ከጤና ባለሙያዎቹ ጋራ የሚያክሙበት ከክሊኒክ ጋራ ተያይዞ ምን ያህል ተሟልቷል አልተሟላም የሚል በአካል ወርደን ክፍተቶችን ያየንበት ሁኔታ አለ። የኮሮና ቫይረስ ስርጭት አሁን ካለበት ቢጨምርና የመንቀሳቀስ ገደብ ቢጣል ለማህበረሰቡ የሚውሉ የምግብ እህል ግብአቶች ዝግጅት በምን ደረጃ ላይ እንደሚገኝም ቡድኑ መጎብኘቱን ምክትል ከንቲባው ገልጸዋል። አሁን እንግዲህ በእጃችን ያለው ከ40% በላይ ለአንድ ወር ቀለብ ማድረግ ይቻላል የሚል ነገር ያስቀመጥንበት ሁኔታ አለ። ይሄ የከፋ ጊዜ ሲመጣ ደግሞ ግን ተደራሽ መሆን የሚችልበት ሁኔታም ስላለ እኛ በተቻለ መጠን ይሄ በቂ አይደለም ግን አሁን ቀዝቅዟል። ውጪ ያሉትም ባለሀብቶችም ሌሎችም ደግሞ እንከዚ ችግር እንዳይከፋ የራሳቸውን የበኩላቸውን እርዳታ ወይም እገዛ እንዲያደርጉ በዚሁ አጋጣሚ እንዳስተዳደር ጥሬን ለማቅረብ ፈልጋለሁ። በህዳሴው ግድብ ላይ ትኩረት ወዳደረገ ዘገባችን ስናልፍ በታላቁ የኢትዮጵያ ህዳሴ ግድብ ላይ ግብጽ ያነሳቸው ያለው ጥያቄ ከውሃ ፍትሃዊ ተጠቃሚነት የዘለለ መሆኑን የፖለቲካ ተንታኞች ተናግረዋል። ከደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን ኤስኤቢሲ ጋር ቆይታ ያደረጉት ተንታኞቹ ግድቡ የኢትዮጵያን በራስ አቅም የመልማት መብት የሚያረጋግጥ መሆኑን አስረድተዋል። ሰለሞን ገዳ 80 ከመቶ በላይ የሚሆነው የአባይ ውሃ የሚመነጨው ከኢትዮጵያ ነው። ይሁንዝ ታዲያ አመታትን ቀዳሚ ምንጩ ለሆነችው ኢትዮጵያ የነበረው አበርክቶ ምንም የሚባል መሆኑን ነው የአፍሪካ ጉዳዮች ተንታኙ ኢግዛኮሞ ለኤስኤቢሲ የተናገሩት። የወንዙ ብቸኛ ባለቤትና ተጠቃሚ እንደሆነች ራሷን የምትቆጥረው ግብጽ እርሳቸው እንደሚሉት የቅኝ ግዛት ዘመን ህጎችን ተጠቅማ ባለቤት ለመሆን ነው ድካም ላይ ያለችው። First of all, the Egyptians, they've got an agreement which they signed in 1929 with the British. ግብጾች በ1929 ከብሪታንያ ጋር ስምምነት ደርሰው ነበር የአባይ ውሃ አጠቃቀምን በተመለከተ። በዚህ ወቅት ግብጽ ብቸኛዋ የአባይ ውሃ የመጠቀም መብት ያላት ሀገር እንደሆነችና የትኛውም የተፋሰሱ ሌሎኞቹ በወቅቱ የብሪታንያ ቅኝ ግዛት የነበሩት ሀገራት የግብጽን ፍቃድ ሳያገኙ ውሃውን መጠቀም አይችሉም ይላል ያኔው ስምምነት። ሌላኛው በ1959 ከሱዳን ጋር የደረሱት ስምምነት ነው። ሱዳን በ1956 ነፃነቷን አግኝታለች። በስምምነቱ ሀገራቱ የአባይ ውሃን የመጠቀም መብትን ለሁለታቸው ብቻ ተካፈሉ። ሰጥቶ መቀበልን መርህ አድርጋ የተንቀሳቀሰች ያለችው ኢትዮጵያ ፕሮጀክቱን ይፋ ካደረገችበት ጊዜ አንስቶ ግልጽነትን ለማስፈን መንቀሳቀሷን ተንታኙ ተናግረዋል። ከመሰረቱ አንስቶ አሁን እስከ ደረሰበት ሂደት የግብጽ ተቃውሞ አልተለየውም ያሉት ባለሙያው ኢዛኮሞ ግድቡ ኢትዮጵያ ታሪኳን በነበር የመለወጥ ስንቅና የተፈጥሮ ሀብቷን የማልማት መብቷን የሚያንጸባርቅ መሆኑን አስገንዝበዋል። ይህን ግን ግብጽ አትቀበለውም ባይ ናቸው። Ethiopia, they've also got other ideas for the river, for the ግብጾች ፍራቻቸው በአባይ ውሃ በመጠቀም ኢትዮጵያ በርካታ የመስኖ ፕሮጀክቶችን ታከናውናለች የሚል ነው። መዘንጋት የሌለብን ኢትዮጵያ ለተደጋጋሚ ድርቅ ስትጋለጥ የነበረች መሆኗን ነው። በዚህ ድርቅ በርካቶች ሞተውባታል። ግድቡ ኢትዮጵያ ኤሌክትሪክ የምታመነጭበትና እንደ ሱዳን ላሉ ጎረቤት ሀገራት ኃይል የምትሸጥበትም ነው። ይህ ግብጽ የምትፈራው የልማት እቅድ ነው። So that is those are developmental programs. የግድቡ ግንባታ ቀን ከሌት እየተፋጠነ ሲሆን በተቀመጠው ጊዜ መሰረት ኢትዮጵያ እንደምትሞላ ይፋ ማድረጓ ታላቁ የኢትዮጵያ ህዳሴ ግድብ ብሔራዊ ኩራቷ መሆኑን ያመለክታል ነው የሚለው የደቡብ አፍሪካው ብሮድካስቲንግ ኮርፖሬሽን ኤስኤቢሲ ዘገባ። ግድቡ በሱዳን የሚከሰት ጎርፍን ለመቀነስ አጋዥ ይሆናልም ነው የሚለው ዘገባው። የውሃ ፖለቲካ ከፍተኛ ባለሙያ የሆኑት ፕሮፌሰር ሃሪ ቫሆቨን እንደሚሉት የግብጽ ጥያቄ አሁን ላይ ከውሃ ፍላጎት የዘለለ ነው። Now, a key part of the problem here is a distributional question. It's about the question about who in Egypt actually controls the land and the water.
አሁን ላይ ፍትሃዊ ክፍፍልን የተመለከተ ነው ጥያቄው። በግብጽ ውሃና መሬቱን የሚቆጣጠረው ማን ነው የሚለውን መመልከት ተገቢ ነው። አብዛኞቹ የግብጽ መንግስት ትርክቶች አርሶ አደሮች ከመሬታቸው ይፈናቀላሉ፣ ውሃ አይኖራቸውም የሚሉ ይገኙበታል። እውነታው ግን አብዛኛው መሬትና ውሃ የሚተዳደረው በቀጥታ በጦሩ አሊያም ከደህንነት ተቋማትና ከጦሩ ጋር ግንኙነት ባላቸው ኩባንያዎች ነው። የተፈጠሩ ችግሮችን ለመፍታት ውይይትን ከማስቀደም ጎን ለጎን ኢትዮጵያ የምታከናውናቸው ህጋዊና ተቀባይነት ያላቸውን አሰራሮች መከተሏ መፍትሄ ሊሆን እንደሚችልም ጠቁመዋል። የኢቲቪ 4 ማዕዘን ዜና ወጃችንን በቀጥታ በመከታተል ላይ ነው የምትገኙት ተመልካቾቻችን። ዓለም አቀፍ የቴሌኮሙኒኬሽን ህብረት ኢትዮጵያ የነደፈችውን የዲጂታል ኢኮኖሚ ስትራቴጂ አደነቀ። የዓለም አቀፉ የቴሌኮሙኒኬሽን ህብረት የቴሌኮሙኒኬሽን ልማት ቢሮ ዳይሬክቶሬት ዶረን ቦድጋ ማርቲን ኢትዮጵያ ዲጂታል ትራንስፎርሜሽን ለማካሄድ የሚያግዙ እድሎች ማዕከል እንዲሁም ለዘላቂ ልማትና ብዙዎችን የተሻለ ለመስራት እንደሚያነቃቃ የምታደርግ ሀገር ናት ብለዋል። ለመጀመሪያ ጊዜ በቪዲዮ በተካሄደ የዓለም አቀፍ ቴሌኮሙኒኬሽን ህብረት ኮንፈረንስ ኢትዮጵያ የነደፈችው የዲጂታል ኢኮኖሚ ስትራቴጂ በቴክኖሎጂ ያልተገናኙትን ለማገናኘት የሚያስችል ቁርጠኝነት ነው ያሉት ዳይሬክተሯ የኢትዮጵያ መንግስት ኢትዮ ቴሌኮምን በከፊል ወደ ግል ይዞታ ለማዛወር መወሰኑ ትልቅ እርምጃ ነው ሲሉ አድንቀዋል። በውይይቱ ላይ ንግግር ያደረጉት የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር አብርሃም በላይ ሁላችንንም አንድ የሚያደርገን በቴክኖሎጂ ያልተሳሰሩትን ማስተሳሰር፣ የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ልማትን የማፋጠንና ለሁሉም ተደራሽ የማድረግ ነው ብለዋል። በጥቅምት ወር መጨረሻ የወጣቶች ዓለም አቀፍ ስብሰባና በቀጣዩ ዓመት በአፍሪካ ለመጀመሪያ ጊዜ በአዲስ አበባ የዓለም የቴሌኮሙኒኬሽን ልማት ኮንፈረንስ እንደሚካሄድ የተገለጸ ሲሆን በዘንድሮ ስብሰባ ከ200 በላይ ከመላው ዓለም የተውጣጡ ሰዎች ተሳታፊ ሆነዋል። በ2012 በጀት ዓመት የመጀመሪያዎቹ 9 ወራት 19.4 ቢሊዮን ብር አጠቃላይ ገቢ ማግኘቱን የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት አስታወቀ። የድርጅቱ የአፈር ማዳበሪያና የዳቦ ስንዴ ጭነት አገልግሎት እየሰጠ እንደሚገኝም ተገልጿል። ተመስገን ንብረት ኢትዮጵያ በ2012 በጀት ዓመት የመጀመሪያዎቹ 9 ወራት 12 ሚሊዮን ቶን የገቢ ምርቶች ጭነት አስገብታለች። ከዚህም ውስጥ 7.8 ሚሊዮን ቶን የሚሆነው ገቢ ጭነት የተጓጓዘው በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት መሆኑን የድርጅቱ ዋና ስራ አስፈጻሚ አቶ ሮባ መገርሳ በሰጡት ጋዜጣዊ መግለጫ አስታውቀዋል። ወደ 5.4 ሚሊዮን ቶን ጥቅል ዕቃ በድርጅታችን የተጓጓዘበት ሁኔታ ነው ያለው። ብትን ጭነት 3 ሚሊዮን ቶን ብትን ጭነት ገብቷል። ከዛ ውስጥ 80% በድርጅታችን ነው የተጓጓዘው። ብትን ጭነት ማለት ስንዴ፣ ማዳበሪያና የድንጋይ ከሰልን ማለት። ድርጅቱ ከሚሰጣቸው የተለያዩ አገልግሎቶች በ9 ወር ጊዜ ውስጥ 19.4 ቢሊዮን ብር አጠቃላይ ገቢ ማግኘቱንም አስታውቀዋል። በ9 ወራት 19.4 ቢሊዮን ብር ገቢ ለማድረግ ተችሏል። 1.853 ቢሊዮን ብር ወይንም ከ1.8 ቢሊዮን ብር በላይ ከታክስ በፊት ትርፍ ተሰብስቧል። ይሄ የእቅዱ 103% ነው። ተቋሙ የአፈር ማዳበሪያና የዳቦ ስንዴ ጭነት አገልግሎት እየሰጠ እንደሚገኝም አቶ ሮባ ተናግረዋል። ስንዴም ለመጀመሪያ ጊዜ በድርጅታችን የተጓጓዘበት ሁኔታ ነው ያለው። በ20 መርከቦች 1 ሚሊዮን ቶን ስንዴ የባህር ትራንስፖርት አገልግሎት ሰጠናል። እንዲሁም በ26 መርከቦች የ1.45 ሚሊዮን ቶን ማለትም 14.5 ሚሊዮን ኩንታል የአፈር ማዳበሪያ በድርጅታችን የባህር ትራንስፖርት አገልግሎት የሚስተናገድ ይሆናል። ከዛ ውስጥ ከአንድ መርከብ በስተቀር 25 መርከቦች ተጭነዋል። የኢትዮጵያ መርከቦች ሀገራዊ ጭነት በማይኖርበት ወቅት የሌሎች ሀገራትን ጭነት በማጓጓዝ የውጭ ምንዛሪ እንዲያስገቡ እየተደረገ መሆኑንም አቶ ሮባ ጠቁመዋል። ድርጅቱ ለተለያዩ አገልግሎቶች የውጭ ምንዛሪ በሚፈልግበት ወቅት ለማግኘት መቸገሩ ግን አገልግሎት አሰጣጡ ላይ ክፍተት እየፈጠረበት እንደሚገኝ ተናግረዋል። በሁሉም ባንኮች የውጭ ምንዛሪ አካውንቶች አሉን። በውጭ ምንዛሪ
at any given time ከ150 ሚሊዮን ዶላር በላይ ለኦፕሬሽን ስራ የሚያስፈልግ ገንዘብ እናስቀምጣለን። ሆኖም በሚፈልግበት ጊዜ አለመገኘቱ ትልቁ ተግዳሮት ነበር። ይሄ ዓለም እየተፈተነ ካለበት የኮቪድ ወረርሽኝ ጋር ተያይዞ ዲማንድ የሚያደርጉትን የውጭ ምንዛሪ ሳናቀርብላቸው ፓርትነሮቻችን አገልግሎት ባይሰጡ ኖሮ በከፍተኛ ደረጃ የምንፈተንበት ነው። በተለይ እቃ ከወደብ አለማንሳት በወቅቱ አለማንሳት ትልቁ ችግር ዋነኛው መንስኤ የውጭ ምንዛሪ መሆኑ ያየንበት ነው። ለደንበኞች የአገልግሎት ክፍያ ዋጋ ቅናሽ ማድረጉን የገለጸው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ለተወሰኑ ዘርፎች የዱቤ አገልግሎት እየሰጠ መሆኑንም አስታውቋል። ተቋሙ ላይ ከሚያዝያ ወር ጀምሮ የኮቪድ-19 ተጽዕኖ በግልጽ መታየት ቢጀምርም ችግሩን መቋቋም የሚያስችሉ ስትራቴጂዎች እየተዘጋጁ መሆኑ ተጠቁሟል። ተመልካቾቻችን አሁን የምናመራው ወደ ዕለቱ የአየር ትንበያ ነው። የአየር ትንበያ ሁኔታውን ተከታትለን እንመለስ። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ህይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢው